ፋጬሄ በገድኦ ብሔር ዘንድ የሚከናወን የንጸት ስነ ስርዓት ነው። ከጥንት ጀምሮ አባቶቻችን ካኮማኖዬ ከጎሳሎና አሁን ባለው በባለ ስርዓትም የፋጬሄ ስነ ስርዓት ይከናወናል። በዋናነት የፋጬሄ ስነ ስርዓት የሚከናወነው ድርቅ ሲከሰት፣ በሽታዎች ሲስፋፉና ዝናብ ሲጠፋ፣ እንደዚሁም የተጣሉትን ለማስታረቅ የተጋጩትን ግጭቶችን ለመፍታት፣ እንደዚሁም አንዱ ከአንደኛው ጋር ሲጣላ ችግሮችን ለመፍታት ነው። በፋጬሄ ስነ ስርዓት የማይፈታ አንድም ችግር በገድኦ ህዝብ ዘንድ የለም። ያው ገድኦ ብሔረሰብ የራሱ ቱባ ባህል አለው። አንዱ ከነዚህ ባህሎች አንዱ የፋጬሄ ስርዓት ነው። ፋጬሄ ስርዓት እንደ ማህበረሰብ የዛሬ 1 ዓመት ያካሄድ ነው ይኑር እንጂ ከዚህ በፊትም በቤተሰብ ደረጃ ለምሳሌ በአንድ ቤት ውስጥ ልጆች ተወልደው የማያድጉ ከሆነ ወይም ደግሞ ሴቶች የሚጨነግፋቸው ከሆነ ምርት በተደጋጋሚ በበረዶ በአንበጣ እንደዚህ የሚጠፋ ከሆነ ገድኦ የፋጬሄ ስርዓት አለው። ምን አጥፍተን ነው ይሄ ነገር የሆነብን? ምን ሆነን ነው እንደዚህ የሆነው? የፈጣሪ ቁጣ ነው፣ እግዚአብሔር ፈጣሪ ይታረቀን ብሎ ጥፋተኛ የሆነውን ሰው ወይም ደግሞ ቤተሰብ አንድ ላይ ሰብስቦ ከፈጣሪው ጋር የሚያስታርቅበትና ከዛም በኋላ ይቅር ተባብሎ ነገሮች ከዚህ ቀደም ይደረጉ የነበሩ መጥፎ ነገሮች የሚቀሩበት ልጅም የሚያድግበት እርሻውም ደግሞ ሰብሉን የሚፈለገውን ምርት የሚሰጥበት ሁኔታ ነው የነበረውና ይሄ ለረጅም ጊዜ በማህበረሰቡ ውስጥ የዳበረ የባህል እሴት እና ሀብት ነው የቆየ ነገር ነው። ልክ የዛሬ ዓመት በዚሁ ጊዜ ታላቅ የፋጬሄ ስነ ስርዓት በገድኦ ዞን ተከናውኖ ነበር። ለመሆኑ ይህንን የፋጬሄ ስነ ስርዓት ማከናወን ለምን አስፈለገ? ገድኦ እንግዲህ አንድ ነገር ሲከሰት ያው የተከሰተውን ድርጊት ከመፍታቱ በፊት መነሻ ጉዳዮቹን ለማወቅ ነው ጥናት ወይም ጥረት የሚያደርገው። ይሄም መረጃ ከሰበሰበ በኋላ ይሄ እንዴት ተከሰተ፣ ለምንስ ተከሰተ ብሎ ነው የሚያጠና። ያለ መግባባት ያለ መስማማት በሰዎቻችን በጎሳዎች ውስጥ ሲኖር በገድኦ ውስጥ ሲኖር አንዱ ባለስልጣን ከአንዱ ጋር ያለ መግባባት አሁን የተጀመረ አይደለም፣ ቀደምት የነበረ ነው። ያለ መግባባት ያለ መጣጣም የተመካከሩትን ምክክር ወዳውኑ መረጃውን ራሱ በምክክር ውስጥ የነበረ ሰው አሳልፎ መስጠት፣ በረከት ማጣት፣ ያለ ዓለም መረጋጋት ተረጋግቶ ሰው ራሱ በአንድ ወንበር ላይ በስልጣን ደረጃም አለመቀመጥ፣ የሀብት በረከት ተረጋግቶ በግለሰቦች ቤት በረከት አለመኖር፣ ይሄ ድሮውኑ የሚታወቅ ነው። 2016 ላይ እንደ ገድኦ የአጠቃላይ በማህበረሰቡ ውስጥ ያሉ መሰረታዊ የምንላቸው ህዝብን ከህዝብ ጋር ግለሰብን ከህዝብ ጋር አመራርን ከህዝብ የለዩ የነጠሉንና የነበረውንና እጅግ በጣም የዳበረ የህዝብ ለህዝብ ግንኙነታችንን ያሻከሩ ጉዳዮችን በተገቢ መንገድ ለመለየት ሞክረናል። በፖለቲካ ስርዓታችን ውስጥ የነበረው መነቋቆር፣ መጓተት፣ እርስ በራስ መጠላለፍ የህዝቡን የልማት ተጠቃሚነት የጎዳ ስለሆነ በፖለቲካ ስርዓቱ ውስጥ የተሳተፉ አካላትም በራሳቸው ቅር ያላቸው ነገሮች አሉ። ህዝቡም ደግሞ በመሩበት የአመራር ስርዓት ውስጥ ቅሬታ አለው። እነዚህን ደግሞ በጋራ በይቅርታ እንድናልፍ ያደረገ ከዛ በኋላ ለተመዘገቡ የኢኮኖሚ የፖለቲካና የማህበራዊ ልማት እድገቶች መሰረት የጣለ የፋጬሄ ስርዓት ተደርጓል ብዬ ነው የሚወስደው በ2016 ማለት ነው። ይሄ ፋጬሄ ስርዓት ሲደረግ ቀደም ሲል ከዚህ ዞን መርተው
ወደ ክልል ወደ ፌዴራል የሄዱ አመራሮች አሉ። ከነሱ ጋር የነበረውን ቅራኔዎች ካሉ ቁርሾች ካሉ እነሱ ነገሮች መጀመሪያ ተፈቱ። ከዛ በየደረጃው ያለው ህዝብ ደግሞ ህብረተሰብ ባለው ስርዓት ነዛ ፋጬ ስርዓት እንዲደረግ ተደረገ። በየሃይማኖት ተቋማቱ የፋጬ ስርዓት እንዲደረግ ተደረገ። ይህ ፋጬ ስርዓት ከተደረገ በኋላ አንድነት መጣ ማለት ነው። ይህ አንድነት በአንድ ልብ አንድ ላይ መሆን፣ ለዚህ አካባቢ እድገት በአንድ ልብ ሆኖ ማሰብ፣ እርስ በርስ በሀሳብ መተጋገዝን ያመጣል። ለምን ውስጥ ያለው ቅሬታ ኖሮ የሚሰራውም ስራ ሁሉም በእኩል አይነት አይተባበርም፣ አይደጋገፍም። ስለዚህ ልብ ለልብ መግባባት ሲመጣ ቅሬታዎችን መተው ሲመጣ ለዞኑ ትልቅ ጠቀሜታ አለው። በወቅቱ አሁን ያለው አባጋዳና አሁን በወቅቱ እየሰሩ ያሉ የዞን መሪዎች ከኛ ጋርም በመነጋገር ይሄ ነገር በባህላዊ እሴታችን መካከል ህዝቡን የሚያቀራርብ የቀደመውን ቅሬታና በደል ይቅር የሚል ስርዓት በፋጬ ስርዓት መፈጸም አለበት ብሎ የተጀመረ ነው። በዚህ ምክንያት ጥሩ አሰባሳቢ የሆነ የወል ትርክት መፍጠር የቻልንበት ሁኔታ እንዳለ ያየንበትና አመራሩንም ህዝቡንም ያቀራረበ ጥሩ ስራ እንደሆነ ነው የወሰድነው። ፋጬ ስርዓቱ ባህላዊ በሆነ መንገድ ካራ ሶንጎ ላይ በጠቅላላ የጌዶ ተወላጆች በተገኙበት ቦታ ይሄ ነገር ተፈቷል። 2017 ላይ ደግሞ ስንመለከት አንድነቱን ይዞ መጥቷል። መግባባት ችሏል። ተቀራርቧል፣ ተነጋግሯል፣ ተወያይቷል። ችግሮችን አደባባይ ላይ አውጥቶ እርስ በራስ አለመግባባት ሳይሆን ወደ መግባባት ይዞ የመጣበትን የመግባባት፣ የመቻቻል፣ የመነጋገር፣ የመወያየት ወደ አንድነት መሰብሰብ መጥቷል ማለት ነው። በአዳራሽ በመጀመሪያ ደረጃ በአመራር እና ሌሎች የህብረተሰብ ክፍሎችን ያሳተፈ ውይይቶችን አድርገን ይቅር ለፈጣሪ ተባብለን ወጣን። አባገዳ በራሱ ስርዓት በሁሉም አካባቢ ተንቀሳቅሶ የሚመጣውንም የትኛውንም ፈተና አልፎ ተሻግሮ ህይወታቸውን ጭምር ለፈጣሪ ሰጥተው ሰርተው ይህንን በመቀየር የሃይማኖት መሪዎችም የሃይማኖት አባቶችም በየሃይማኖት ተቋማቶቹ ለገዶ ህዝብ ከፈጣሪ ይቅርታ ጠይቀው የሄዱበት የተሻለ ውጤት ተገኝቷል። በዚህ የፋጬ ስነ ስርዓት መርሃ ግብር ላይ ዞኑን በአስተዳዳሪነትና በተለያዩ የስራ ኃላፊነት ላገለገሉ ከፍተኛ የመንግስት ስራ ኃላፊዎች የእውቅናና የሽልማት መርሃ ግብርም ተከናውኖ ነበር። ባለፈው በነበረን የአንድነት መድረክ ላይ ስላገለገላችሁን በብዙ ውጣ ውረድ ስላለፋችሁ እናመሰግናለን በሚል እንግዲህ ትልቅ እውቅና የተሰጠበት ሁኔታ ነው ያለው። ይሄ ተጠናክሮ መቀጠል አለበት። በነገራችን ላይ የሰራን ሰው በርታ፣ ጥሩ ሰርተሃል፣ ይሄን ደግሞ የበለጠ አጠናክር ማለት ለሌላ ለላቀ ስራ ስለሚያዘጋጅ ይሄ መቀጠል አለበት ብዬ አስባለሁ።
ከዚህ የፋጬ ስነ ስርዓት መከናወኑ በኋላ በዚህ አንድ ዓመት ውስጥ በማህበራዊ በፖለቲካዊና በኢኮኖሚያዊ ዘርፎች ምን ውጤቶች ተመዘገቡ? በዞናችን ውስጥ ከፍተኛ የሆነ የፖለቲካ ጤንነት ችግር መኖሩን በመለየት በዛ ላይ የሰራነው ስራ የፖለቲካ ስክነት አምጥቷል ብለን እንወስዳለን ማለት ከፖለቲካ አንፃር። በተጨማሪ ደግሞ የመልማት አቅማችንን አውቀን ህዝባችንን ከድህነት የምናወጣበትና እንዲሁም ደግሞ በራሳችን ደረጃ የምግብ ዋስትና ማረጋገጥ የምንችልበትን የራሳችንን ኢኒሼቲቭ ይዘን ከአንድነት ምዕራፍ በኋላ በርካቶች አግዘውን ከህዝብ በማዋጣት ከባለ ሀብቱ ከወጣቱ ሁሉንም በማሳተፍ እንደ መንግስትም ያለንን አቅም ሁሉ በመጠቀም በህዝባችን ውስጥ ለዘመናት የልማት ጥያቄ ሆነው የቆዩትን ጉዳዮች መፍታት ችለናል ማለት ነው። ከጸጥታውም ረገድ አንፃር የውስጥ ጸጥታ እጅግ በጣም የተረጋጋ የውስጥ ጸጥታ ያን እንዲፈጠር ያደረገው ደግሞ በአመራሩም በህዝቡም የተፈጠረው የተግባርና የአስተሳሰብ አንድነት ነው። ከዛ ጎን ለጎን በኢኮኖሚ ረገድም መሄድ ባለብን ርቀት እንደ አካባቢ ማደግ አለብን ብለን የወሰድናቸው ሜጀሮች በአሁኑ ሰዓት ላይ ውጤታማ የሆነ ሊታይ የሚችል ሂደት ውስጥ ነው ያለ ነው። ከዚህ ቀደም የነበሩ እርስ በርስ መጓተቶች አንዱ በአንዱ ላይ የማሰር ነገሮች እየቀሩ አሁን የተሻለ የፖለቲካ ከባቢ ሁኔታ መፍጠር ተችሏል። ፖለቲካ ኦልሞስት ሰክኗል ማለት የሚቻል ሁኔታ እየሄደ ነው። ይሄንን አዲስ ልምምድ ስለሆነ ይበልጥ ማጽናት ይፈልጋል፣ ይበልጥ መስራት ይፈልጋል። ስለዚህ በአርሶ አደሩም አመራሩ በተረጋጋ ሁኔታ የመንግስት የፓርቲ ስራ መስራት ስለተቻለ በአካባቢው ላይ በልማትን በመምራት ደረጃ አካባቢውን ጸጋ በመጠቀም ደረጃ አይኑን ገልጦ ዙሪያውን ማየት የሚችልበት እድል ፈጥሮለታል። ከዚህ ተነስቶ የግብርና ስራ ላይ፣ የቡና ልማት ስራ ላይ፣ በእንሰት ላይ፣ በማህበራዊ ልማት ላይ ባለፈው የዳሮ በዓል ስናከብር ያስመረቅናቸው የተለያዩ ፕሮጀክቶች ላይ ትኩረት ፎከስ አድርጎ መስራት ችሏል። ይሄ በአንድ አመት የተሰሩ ስራዎች ብቻ ባይሆንም ግን ተረጋግቶ ፎከስ ሆኖ ልማትን የሚመራበት ሁኔታ መኖሩ ፍሬዎችን ማየት ጀምረናል ብሎ መውሰድ ይቻላል። ፋጬ በኋላ ያለውን ሁኔታ ስንመለከት በመጀመሪያ ደረጃ በዞኑ የተረጋጋ የፖለቲካ ስርዓት ለመትከል ተችሏል። ሁለተኛ በሰላም ምሳሌ ሊሆን የሚችል ዞን መፍጠር ተችሏል። በሶስተኛ ደረጃ ደግሞ የአመራር አንድነት በማረጋገጥ ወደ ልማት ፊቱን እንዲያዞር የሚያደርግ ተግባር ተፈጽሟል። ከዛ ባሻገር ህዝቡ ፈጣሪው ከህዝቡ ጋር በመታረቁ ባገኘው እርጥበት ባገኘው ዝናብ ያፈራው ቡና የሰራው እንሰት ሌሎችም ሰብሎች ምርታማ የሆኑበትና የተትረፈረፈ ምርት የተገኘበት አመት ሆኗል ማለት ነው። ከዛ ባሻገር በዞኑ ውስጥ የነበሩ የልማት ጉድለቶችን ለመሙላት የሚያስችሉ በርካታ ተግባራቶች ተከናውነዋል። አንደኛው ብዙ ቦታ የመንገድ ችግር ስላለ ዞኑም በራሱ አቅም ማሽነሪዎች እየገዛ ማቅረብ የቻለበት፣ ወረዳዎችም በራሳቸው አቅም ማሽነሪዎችን እየገዙ መግባት የቻሉበትና የመንገድ መሰረተ ልማቱን ለማስፋፋት እድል የሚሰጥ አቅም የሚፈጥር ሁኔታ የተፈጠረበት ነው። ከዛ ባሻገር ሌሎች የመሰረተ ልማት ስራዎችም በተሟላ በተጠናከረ መንገድ ቀጥለው የሄዱበት ነው። በትምህርት መስክም የነበረውን የትምህርት ስብራት ሊፈታ የሚችል አዳሪ ትምህርት ቤት በመገንባትም ተማሪዎችም ወደዛ እንዲገቡ በማድረግም የተሻለ ውጤት ያላቸው ተማሪዎች በቀጣይ ተወዳዳሪ ሆነው እንዲወጡ የሚያደርግ ስራ እስከ ታች ድረስ ደግሞ የትምህርት ስርዓቱ ውጤታማ እንዲሆን በሚያስችል ደረጃ የተሰሩ በርካታ ተግባራቶች አሉ። በ2016 ላይ የተደረገው ነገር ትልቅ ምርታ እንደሆነ አስባለሁ። የነበሩ የሀገር ሽማግሌዎች፣ በፖለቲካ ዘርፍ ያሉ የፖለቲካ መሪዎች፣ የሃይማኖት መሪዎች አንድ ላይ በመቀናጀት አይ ቲንክ ትልቅ የሆነ ሂደት እንደሰሩና ያ ደግሞ በእግዚአብሔር ፊትም ትልቅ የሆነ እውነታ እንደሆነ አስባለሁ። ሰው ሲታረቅ እግዚአብሔር ይታረቃል። ሰው አንድ ሲሆን ነገሮች መልካም ይሆናሉ። ስለዚህ በ2016 የነበረው ማህበረሰቡ እርስ በራስ የታረቀበት፣ ከእግዚአብሔር ጋር የታረቀበት እንዲሁም ደግሞ ከተፈጥሮ ጋር የታረቀበት ነውና ያ ደግሞ መልካም እንደሆነ አስባለሁና እግዚአብሔር ረድቶኝ ይህንን ከሰሩ ሰዎች ጋር በቅርበት ለማውራት ሞክሬያለሁ። መልካም እንደሆነ አስባለሁ።
ጌዲኦ ነገ የተሻለ ትውልድ የተሻለ መንገድ የተሻለ ነገር እንደሚገጥመው ያየንበትና ይሄ አይፈታም ተብሎ የተደበቁ ነገሮች የተፈቱበት ጊዜ ስለሆነ እጅግ በጣም ይሄንንም ስርዓት ይሄንንም አባገዳዎችንም አስተዳደሩንም እጅግ እናመሰግናለን። እንደ ወጣት በጣም አስደሳችና ደስ ብሎናል። የፋጬ ስነ ስርዓት መከናወኑን ተከትሎ በዞኑ የመጡ ለውጦችንና ውጤቶችን በሚመለከት ከአንድነት ወደ ላቀ አንድነት በሚል መሪ ቃል የዞኑ ምሁራኖችና ወጣቶች እንደዚሁም ጥሪ የተደረገላቸው እንግዶች በተገኙበት ሚያዝያ 4 በዲላ ከተማ ልዩ የምክክር መድረክም ተከናውኖ ነበር። የፋጬ ስነ ስርዓት በከናወኑን ተከትሎ በዞኑ የመጡ ለውጦችንና ስኬቶችን አጠናክሮ ከማስቀጠል አንፃር ከማህበረሰቡና ከአመራሩ ምን ይጠበቅ ይሆን? በዚህ ዓመት ያለው ርዕስ የአንድነት ምዕራፉን ወደ ምን ማሻገር ይላል? ወደ ላቀ ደረጃ ማሻገር ይላል። ስለዚህ አሁን የተገኘውን ውጤት ማላቅ በጣም ያስፈልጋል። ለዚህ ደግሞ ችግሮች ይኖራሉ ምን ጊዜ ግን ችግሮችን ፈጥነን ለመፍታት የምናደርገው አጠቃላይ ትብብርና ቅንጅት በጣም ወሳኝ ነው። ህብረተሰቡም ደግሞ ወጣቱም በጣም ወጣት ያለባት ዞን ናት። ወጣቱም በእነዚህ አይነት ባሉባልታ ነገሮች እንዳይሸበብ ችግሮች ሲኖሩ ችግሮችን ማጉላት ሳይሆን እነዛ ችግሮች ቶሎ ፈጥነው እንዲፈቱ ለሚመለከተው አካል ማቅረብና በጋራ በትብብር በቅንጅት የአንድነት ምዕራፋችንን ማላቅ በጣም ወሳኝ ነው ብዬ አስባለሁ። በዚህ ረገድ በተደረገው በአንድነት ምዕራፍ ውስጥ ለውጥ መጥቷል ብለው ህዝቡም ሪኮግናይዝ ያደርጋል። አመራሩም ይሄን ያምናል። ነገር ግን ይሄ የመጣውን ለውጥ ማስቀጠል እጅግ በጣም ኢምፖርታንት ነው። ማስቀጠል ያስፈልገናል። ስለዚህ ይሄንን ለማስቀጠል አመራሩ ትልቅ ድርሻውን ይወስዳል። እዛ ህዝባችንም በዛው ልክ። ስለዚህ በጋራ በመተሳሰር በጋራ በመገማመድ እንዲሁም የጋራ አንድነትን በማጠናከር ይሄ የመጣው ለውጥ ወደ ኋላ እንዳይመለስ እንዳይቀለበስ በተገቢ መንገድ መስራት ይጠበቅብናል። በዚህ ላይ ምሁራኑ፣ ወጣቱ፣ ሁሉም ባለድርሻ አካል የጋራ ኮንሰንሰስ መፍጠር እጅግ በጣም አስፈላጊ ስለሆነ ሁላችንም በዚህ ላይ ተረባርበን መስራት ከቻል የመጣውን ለውጥ አስቀጥለን የላቀ ውጤት ማምጣት። አባገዳ ሲመርቅ አፉ አረቦ ጤንሽ ይላል። ሲመርቅ መርቆ ዝም አይልም፣ ደራሮ ይሰጣል። ደራሮ ውስጥ ማር አለ። እኔ አሁን ለዚህ አጠቃላይ ለህብረተሰቡ፣ ለወጣቱም፣ ለየትኛውም አካል መልእክት ሊሆን የሚችለው አንድነት ኃይል ነው። አንድነት ልማት ያመጣል። አንድነት መታፈሪያ ነው። አንድነት መከበሪያ ነው። ስለዚህ መታፈሪያ ከሆነ መከበሪያ ከሆነ አንድነት ይሄንን ይዞ ማስቀጠል ያስፈልጋል። ማንም ሰው ለመንግስትም ይሁን ለከፍተኛ በሀገር ደረጃ ላሉትም መልእክት ለማስተላለፍ የሚቻልበት በአንድነት ሲኮን ነው። ተመሳሳይ የሆነ ፍላጎት ካለን በአንድነት ነው ማሰማት ያለብን። ተመሳሳይ ፍላጎት እያለን የተለያየ አመለካከቶች ደግሞ ይዞ የሚሄዱ ሰዎች ሊኖሩ ይችላሉ። አንድነት ማለት አንድ አይነትነት ማለት አይደለም። መቼም ቢሆን ሊሆን አይችልም። ነገር ግን የጌዲኦ ማህበረሰብ አንድ ሊያደርግ የሚችል የሚያግባባ ነገር ካለ በጋራ የምንሄድባቸው ነገር ካለ ያንን ማስቀጠል ግድ ነው። ማህበረሰቡ ደግሞ አጣጥሞታል። ምን አጣጣመ? ቴሌቪዥኑን አጣጥሟል። ቀረጻ ተጀምሯል። ሙከራ ስርጭት ተጀምሯል። መንገድ ጠይቋል። ማሽን ተገዝቷል። እየተሰራለት ነው። ቀጣይ ጥያቄዎችም ይኖሩታል። የተማሪዎች ውጤታማነት ላይ እየጠየቀ ነው። የአዳሪ ትምህርት ቤት ተከፍቶለታል። አሁን የኮሪደር ልማት ጋር መጥቷል። ከተማ ላይ ይርጋ ጨፌ ላይ ብናይ በተመሳሳይ አዳራሾች ተመርቋል። በተለያዩ ጊዜያት የተሰሩ ፕሮጀክቶችን ከ9 በላይ ማስመረቅ ተችሏል። በአመራር ሩጫ ብቻ ሊሳካ የሚችል አይደለም። መደጋገፍን ይጠይቃል። በትብብር ከሰራ ነው በጋራ ማደግ የምንችለው። ከዚህ አንጻር በነበረን መንገድ ላይ የመጣንበት መንገድ ከነበርንበት ችግር ከወጣን ያሰብነውን እቅዳችንን ለማሳካት አንድነታችንን ለማጠናከር
ሁላችንም በአንድ ልብ ለአንድነት መቆም አለብን። ይቅርታ ካልን ይቅርታችን መጽናት አለበት። ሰላማችን ማረጋገጥ አለበት። በዞን ውስጥ ለሚሰሩ ልማቶች ደግሞ በቻልነው አቅም በሐሳብም በገንዘብም መደገፍ መቻል አለብን። በዚህ መንገድ ተደጋግፈን ልጆቹንም የተሻለ ውጤታማ እንደሆኑ አድርገን የዞኑን እድገት፣ የዞኑን ልማት፣ የዞኑን ሰላም ለማረጋገጥ የጋራ ርብርብ ይፈልጋል ማለት ነው። ቀጣይ ጊዜ ምርትና ምርታማነት በጣም ጨምሯል። ከ2016 ወዲህ ማለት ነው። አርሶ አደሩ ጋር የነበረው ወደ ማሳው ሄዶ ከግብርና ባለሙያዎች ጋር ተሳስሮ የመስራቱ፣ የመደማመጡ፣ የመደጋገፉ ነገር ከዚህ ከፋጬ በኋላ ያለው ለውጥ ቀላል ለውጥ አይደለም። ይሄ አንድነት ሲኖር፣ መተሳሰብ ሲኖር፣ መተባበር ሲኖር እድገት እንደሚመጣ ምርትና ምርታማነት እንደሚያድግ ትልቅ አብነት ተደርጎ መውሰድ ይቻላልና እነዚህ ስራዎች ሌሎች የሚሰሩ መሰረተ ልማት ስራዎችም በርካታ ለውጦችን አይተናል። ስለዚህ ይሄ ለውጥ ደግሞ መቀጠል መቻል አለበት፣ ማስቀጠል መቻል አለብን። ይሄንን እንዲህ አይነት መድረኮች የተወሰነ ጊዜ በአመት አንድ ብቻ አድርገን የምንተወው ሳይሆን በየአመቱ እየተገናኘን የተሰራውን ስራ በማየት እሱን አፕሪሼት በማድረግ ቀጣይ ደግሞ ከዛ ያለፉ እቅዶችን ማቀድና ያንን መተግበር ያስፈልጋል። መንግስት ከህዝብ ጋር ህዝብ እርስ በርስ ያለውን ነገር አድርጎ ከአመራሩ ጋር የሚሰራው ስራ ነው ለውጥ የሚያመጣው። በመንግስት ሀብት ብቻ ልማት አይመጣም። ስለዚህ ህዝቡ ማድረግ ያለበትን በከተማ በገጠርም በሚሰሩ ስራዎች ህዝቡ ተባባሪ እየሆነ ነው አሁን ያለው። አሁን ህዝቡ ልማትን ለመስራት አብሮ ለመረዳት አብሮ ለመስራት በጣም ዝግጁ የሆነበት ጊዜ ነው። እንደምታየው አሁን ዲላ ከተማ ውስጥና ሌሎች ይርጋ ጨፌንም ጨምሮ በሌሎች የወረዳ ከተሞችም ጭምር በከፍተኛ ሁኔታ ለልማት መነቃቃት አለ። የኮሪደር ልማትን በማገዝ ሰዎች ቤታቸውን በነፃ የሚያፈርሱበት እሱ ብቻ አይደለም ለግንባታም ጭምር የሚያዋጡበት ሁኔታ ተፈጥሯል። ይህንን ትልቅ የልማት አቅም መጠቀም ያስፈልጋል። አመራሩም ደግሞ ይህንን መምራት አለበት። ሲመራ በተግባር እየተፈተነ አንደኛውን የሰጠውን ተልእኮ ሲወጣ ለሌላ ተግባር የሚታጭ ነው እንጂ ወንድሙን ጓደኛውን በመጎተትና እሱ ቦታ ቢገባ የተሻለ ነው በሚለው አይደለም። ታች ያለውም ወጣቱ በተሻለ ሁኔታ ከመጣው ልማት ከተፈጠረው የስራ እድል በመጠቀም የራሱንና ኑሮውን አካባቢ የሚቀይርበት ሁኔታ እንዲፈጠር ያስችላል። ስለዚህ የተሻለ የፖለቲካ አካባቢ ሁኔታ ሲፈጠር ሁላችንም ተጠቃሚ ነው በሚል ሁሉም ሊያግዝና ሊሰራ ይገባል። በዚህ ሁኔታ ውስጥ ማለት ፋጬ ያመጣውን የፖለቲካ አንድነት የእርስ በርስ መተሳሰብ ማለት ይሄ የወል ትርክታችን አሰባሳቢ ትርክት ወንድማማችነት የትማማችነት በውስጣችን ያለውን ጸጋ መጠቀም የሰውን መጥፎ ጎኑን ብቻ ሳይሆን መልካም የሆነውን እሴቱን አውጥቶ መገልገልና ለአገር ብልጽግና ማሳደግ ነው። ይሄ የብልጽግና አንዱ የመደመር እሴት ነው። ስለዚህ ያንን በሚመጥን መልኩ ወደ ስራ ማግባል ነው። ለከዚህ ደግሞ ሁላችንም ተጠቃሚዎች ነንና አመራራችንም መላ ህዝባችንም ይሄ እንዲሳካ ሞር እያደገ እየጎመራ ውጤቱን ደግሞ ከዚህ በላይ እንድንማየት እንድንችል በሚያስችል ደረጃ ተዘጋግዞ ከዚህ ቀደም ነውር ናቸው እነዚህ ነገሮች አልጠቀሙንም፣ እነዚህ ነገሮች ጎተውናል፣ አካባቢውን ወደ ኋላ አስቀርቶናል ብለውን የጣልናቸውን ነገሮች ባለማንሳት ወደፊት ማየትና ወደፊት መተለም እንዲችል በዚህ አጋጣሚ ጥሬን አቀርባለሁ። የተወደዳችሁና የተከበራችሁ ውድ ተመልካቾቻችን ይህ በመከታተል ላይ የምትገኙት ከጌዲኦ ቴሌቪዥን የሚተላለፍ የሙከራ ስርጭት ነው። በጌዲኦ ዞን የተከናወነ የፋጬ ስነ ስርዓት ምን እንደሚመስል ይዘንላችሁ የቀረብነው መሰናዶ የተከታተላችሁትን ይመስል ነበር። ስለተከታተላችሁ ከልብ እናመሰግናለን። መልካም ጊዜ